ኢትዮጵያን ወደ ተስፋ ሀገር እናሻግራት። ማዕከላዊ ኢትዮጵያ ክልል እያደረግን ያለነው የልማት ስራዎች ጉብኝት ቀጥለን በስልጤ ዞን ተገኝተናል። በአጠቃላይ በጉብኝታችን ያየነው የማዕከላዊ ኢትዮጵያ ክልል በሁሉም ዘርፎች ፈጣን የልማት ጉዞ ላይ እንደሚገኝ ነው። በአጠቃላይ ከጉብኝታችን ያየነው መሪ ፓርቲ ምርጥ ሀሳቦችን በየአካባቢው ያሉ እምቅ አቅሞችን ለመጠቀም የሚያስችል አካባቢን ከመለወጥ አልፎ ሀገርን የሚያበለጽግ ሀሳብ ይዞ ከቀረበ የግል ሴክተሩ ህዝቡ የድርሻውን ለመወጣት ዝግጁ መሆኑን ቁርጠኛ መሆኑን ነው ያየ ነው። ከዚህ አንጻር በስልጤ ዞን በወራቤ ከተማ እየለማ ያለውን 1000 ካሬ ሜትር ላይ ያረፈውን የኢንዱስትሪ ማዕከል ጎብኝተናል። ይሄ ኢንዱስትሪ ማዕከል በመንግስትና በግል ሴክተሩ ትብብር እየተሰራ የሚገኝ ነው። በአጠቃላይ ሁሉም አምራች ኢንዱስትሪዎች ተገንብተው ሲጠናቀቁ ከ25000 በላይ ለሚሆኑ ዜጎች የስራ ዕድል የሚፈጥር ነው። አጠቃላይ የኢንዱስትሪ ማዕከሉ እየለማ ያለው በሳይንሳዊ ዕውቀት ላይ በተመሰረተ አኳኋን ነው። ወደ ኢንዱስትሪ ማዕከሉ የሚገቡ ኢንዱስትሪዎች ምን አይነት መሆን አለባቸው፣ በመካከላቸው ሊኖር የሚገባው መናበብ ቅንጅት ምን መምሰል አለበት የሚለው የሚመለከታቸው በዘርፉ ዕውቀቱ ሙያው ያላቸው አካላትን በማማከር ዲዛይን የተደረገ ነው። በርከት ያሉ ኢንዱስትሪዎች ወደ ስራ ገብተዋል። የተወሰኑት አምርተው ምርታቸውን ወደ ገበያ ማቅረብ ጀምረዋል። የተወሰኑት ደግሞ በቅርብ ጊዜ ወደ ማምረት እና ምርታቸውን ወደ ገበያ ወደ ማውጣት የሚሄዱበት ሁኔታ እንዳለ ነው ያየነው። ሌሎች ደግሞ መሬት ተረክበው ግንባታ ላይ እንደሚገኙ አይተናል። በአጠቃላይ እንደ ፓርቲ የምንከተለው ኢኮኖሚ አቅጣጫ የብዝሃ ተዋናያን ኢኮኖሚ አቅጣጫ ነው። ያ ማለት የኢኮኖሚ ልማትን ለማፋጠን እንደ ሀገር የኢኮኖሚ ብልጽግናን ለማረጋገጥ መንግስት የድርሻውን መወጣት አለበት። እንደዚሁም መንግስት የግል ሴክተሩ በሚገባ እንዲሳተፍ ምቹ ሁኔታ መፍጠር መቻል አለበት። የከፍተኛ ትምህርት ተቋማትን በጥናትና ምርምር ኢኮኖሚውን መደገፍ መቻል አለባቸው፣ በእውቀት መደገፍ መቻል አለባቸው። የሲቪል ማህበረሰብ ድርጅቶችም በኢኮኖሚው ላይ ያላቸውን ድርሻ በሚገባ መወጣት አለባቸው። ስለዚህ ሁሉም በኢኮኖሚ ላይ ድርሻ ያላቸው አካላት በሙሉ ድርሻቸውን በውጤታማነት እንዲወጡ የሚያደርግ አቅጣጫ መከተል ነው። ከዚህ አኳያ ወራቤ ላይ ያየነው የኢንዱስትሪ ማዕከል ግንባታ ሁሉንም ባለድርሻ አካላት በሚገባ ያሳተፈ መሆኑን አይተናል። መንግስት መሬት በማዘጋጀት መሰረተ ልማት በማቅረብ የተለያዩ ድጋፎችና አገልግሎቶችን ለግል ሴክተሩ በመስጠት የድርሻውን እየተወጣ መሆኑን፣ የግል ሴክተሩ ደግሞ ሼዶችን በመገንባት እና ወደ ማምረት በመግባት የድርሻውን እየተወጣ ነው። እንደዚሁም ከፍተኛ ትምህርት ተቋማት እና በዘርፉ ሙያው ዕውቀቱ ያላቸው ክህሎቱ ያላቸው አካላትም እየተሳተፉ መሆናቸው አይተናል። ስለዚህ የሁሉም ተሳትፎ የሚታይበት መሆኑን አይተናል። ጥሩ ተሞክሮ የሚሆን ነው። ሌላው ያየነው የ9 ሄክታር የወንዝ ዳርቻ ልማት ነው። ይሄ ልማት እየተከናወነ ያለው የስልጤ ባህል ከዘመናዊነት ጋር በማዋሃድ በማጣጣም እንደሆነ አይተናል። አካባቢው ለማህበረሰቡ የመዝናኛ ቦታ ሆኖ ከማገልገሉም ባሻገር የአካባቢው ልጆች አዲሱ ትውልድ ስለ ስልጤ ባህል የተሻለ ዕውቀት የተሻለ ግንዛቤ እንዲኖረው በቀጣይ ከትውልድ ወደ ትውልድ ሊተላለፉ የሚገቡ
የማህበረሰባችን እሴቶች፣ ባህሎች ለሚቀጥለው ትውልድ እንዲተላለፉ መስራት ይጠይቃል። ከዚህ አኳያ ቦታው በዚህ መልኩ ታስቦ የተሰራ መሆኑን አይተናል። ጥሩ ተሞክሮ የሚገኝበት ነው። አሁን አጠቃላይ ልማቱ 80% ላይ እንዳለ አይተናል። በአጭር ጊዜ ውስጥ ተጠናቆ ለአገልግሎት ይበቃል ብለን እናምናለን። ሌላው ያየነው የአቶት የተቀናጀ አግሮ ኢንዱስትሪ ልማት ነው። በልማት ትሩፋት ማዕቀፍ እየተሰራ ያለ ነው። የአቶት አግሮ ኢንዱስትሪ ልማት በሌማት ትሩፋት ማዕቀፍ እየተሰራ ያለ ነው። በአንድ በኩል የወተት ልማት ስራ እየተሰራ ነው። በሌላ በኩል ደግሞ የዶሮ ልማት ስራ በስፋት እየተሰራ ነው። ከዛም በተጨማሪ በጎችና ሌሎች የልማት ስራዎችም ተያይዘው በተቀናጀ መልኩ እየተከናወኑ መሆናቸው አይተናል። ይሄ ልማት ስራ በግል ሴክተሩ ነው እየተሰራ ያለው። ለበርካታ ዜጎች የስራ ዕድል የፈጠረ መሆኑን አይተናል። ማህበረሰባችንም ብዙ ትምህርት የሚያገኝበት ሁኔታ እንዳለ አይተናል። አጠቃላይ የአቶት የተቀናጀ አግሮ ኢንዱስትሪ ልማት እየተሰራ ያለው ሙያው እውቀቱ ባላቸው ሰዎች ነው። ሳይንሳዊ በሆነ መልኩ ነው እየለማ ያለው። ምርትና ምርታማነትን በከፍተኛ ደረጃ ለማሳደግ የሚያስችሉ የልማት ስልቶችን እየተጠቀሙ መሆናቸው አይተናል። በአጠቃላይ የሌማት ትሩፋት ስራ በየአካባቢው የማህበረሰቡን ኑሮ ከማሻሻል፣ ገቢውን ከማስፋት፣ የስራ ዕድል ከመፍጠር በተጨማሪ የግል ሴክተሩ ላይም ተጽዕኖ ፈጥሮ የግል ሴክተሩ የሌማት ትሩፋትን መሰረታዊ እሳቤ ተረድቶ በዛ መልኩ ተሳትፎ እያደረገ መሆኑን አይተናል። መጨረሻ ላይ የጎበኘ ነው የገጠር ኮሪደር ልማት ሞዴል ሰፈር ነው። የገጠር ኮሪደር ልማት ሞዴል ሰፈር በክቡር ጠቅላይ ሚኒስትር የለማ አካባቢ ነው። የገጠር ኮሪደር ልማት በአጠቃላይ የገጠሩን ህዝባችንን የኑሮ ጥራት ያሻሽላል። እንደዚሁም የገጠሩ አካባቢ የምርታማነት ማዕከላት እንዲሆኑ ያስችላል። የገጠሩ አካባቢ ጥበቃና ውበት የተረጋገጠባቸው አካባቢዎች እንዲሆኑ ያስችላል። እንደዚሁም የገጠሩ አካባቢ ስርዓት ባለው መልኩ አድጎ የወደፊት ከተሞችን ለመፍጠር የሚያስችል ነው እና የገጠር ኮሪደር ልማት ዘርፈ ብዙ ፋይዳ ያለው ኢኒሼቲቭ ነው። የልማት መርሃ ግብር ነው። የተጀመረው በማዕከላዊ ኢትዮጵያ ክልል ነው። ይሄ ሞዴል ስራ በሁሉም የክልሉ አካባቢዎች እየሰፋ መሆኑን አይተናል። በማዕከላዊ ኢትዮጵያ ክልል ብቻ ሳይሆን ወደ ሌሎች ክልሎችም እየሰፋ የሚገኝ ነው። እንግዲህ ብልጽግና ፓርቲ በኢትዮጵያ ሁለንተናዊ ብልጽግና የማረጋገጥ ራዕይ አለው። ይሄ ሊረጋገጥ የሚችለው በከተማ አካባቢ በምንሰራው ስራ ብቻ አይደለም። አብዛኛው ህዝባችን የሚኖርበትን አብዛኛው የሀገራችን አካባቢ የሆነውን ገጠሩን ዘንግተን እንደ ሀገር የምናረጋግጠው ሁለንተናዊ ብልጽግና አይኖርም። ከዚህ አኳያ በሁሉም ዘርፎች ለገጠርና ለከተማ እኩል ትኩረት ሰጥተን እየሰራን እንገኛለን። የገጠር ልማትና የከተማ ልማት በተቀናጀ መልኩ እንዲሰራ ነው እየተደረገ ያለው። የገጠር ኮሪደር ልማት ስራም በቀጣይ ገጠሩን ከከተማ ጋር ለማስተሳሰር እና የወደፊት ምርጥ ከተሞችን ለመፍጠር የሚያግዝ ነው። በአጠቃላይ የገጠር ኮሪደር ልማት እንደ ሀገር ሁለንተናዊ ብልጽግና ለማረጋገጥ ትልቅ ድርሻ ያለው ጉዳይ ነው። ስለሆነም እስካሁን ኢኒሼቲቭን ተረድተው ፋይዳውን በሚገባ ተገንዝበው በየአካባቢው ተግባራዊ ላደረጉት ላቅ ያለ ምስጋና እያቀረብ በሌሎች አካባቢዎችም የሚገኙ አመራሮቻችን እንዲያሰፉት ማህበረሰቡም የድርሻውን እንዲወጣ በዚሁ አጋጣሚ ጥሬን ማቅረብ እፈልጋለሁ።